ዶናት ይቀርሻል። 11 ዶናት ጨምሪ መኪ ቶሎ በዚህ ደብል ላይ 11 ዶናት ጊፍት ጋላሪ ላይ ትቀመጫለሽ። አታፍጪ ግዴታሽ ነው። እኔ መንከባከብ ግዴታ አለብሽ። መሷ በላት ባለፈው በህልም ያያት ሚስት ናት ወይ አይደለች? በህልሜ ደግሞ አላየሁም። ምን ሚስት አይተሃል? ወይ አላየሁም። እኔ እኮ አይደለም ያየሁት ሰው ነው ያየኝ እኮ እኔ። ኧረ እባክህ እኔ ሁለቴ እኮ እኔ እኮ ትመቸኛለህ። ሰው ነው ያየኝ እኮ ነው ያልኩሽ። እኔ እኮ ሰውማ ሰው ነው ያየህ እኮ ታዲያ እኔ አላየሁም ማለት ነው። ኦኬ ያየሃት አላልሽኝ? ያየችህ ናት እንዴ ነው ያልሽኝ? እንደማ ህልም እኮ የሚያሳየው እኮ አለ ቀልቡ ለለጠበ ሰው ነው። ኦመር ታዘብኩ። ኦመር አሁን መኪ ዝም ብለሽ 1 ዶናት ጨምረሽ ዊናችን እንዳይወሰድ ታታብ አድርግ። ዊናቸውን ውሰደው። ታፕታፕ አድርጉ። ስሚ አንቺ ጋር ምንም ጊፍት የሚሰጥሽ ሰው የለም እንዴ? ታሳዝኛለሽ። ለአድናቆት የሚገቡት ለምንድን ነገር ጊፍት የሚሰጠው ለሚወደድ ሰው ነው። ገባሽ? ለምን አይወዱሽም እንዴ? ችጋራ ብላቸው እንጂ አይጠሉኝም። ችጋራ ማትበያቸው እንግዲህ ችጋራ ብሎ ነው እንጂ ዊናችን ኧረ በእናታችሁ እንውሰድባቸው። አሚን ድምፅ አይሰማም። ምን እያወራ ወጥቼ ነበረ። ኦኬ ኳስ ጀመራ። እኔ እንጃ ኳስ ጀመር። ውጭ ከግቢ ከቤት ሱቅ ሄጄ ጠዋት እንዳትወጣ ከቤት ላንወጣ ስለምንችል አሁን ምንም የለም ነገር። ውይ አትውጣ እሺ ውዴ። እሺ ጋይስ ታፕታፕ እቺ ልጅ ቆይ ፍቅር ልታስይዘኝ እንዴ? ምን አስባለሁ? ሀሳቧ እንደዛ ነው። በዛ ላይ እኔ እንኳን ከዚህ በኋላ ጠላት የለም። በዛ ላይ ጊፍተር ነህ። እኔ ከጊፍተር ፍቅር አይዘኝም። ማሪ እንደዚህ ጊፍተር ላይ ምናምን የምለጠፍ ቢሆን ኑሮ አሁን እንዳንተ ቁጭ እንደዚህ ቁጭ እያላላዝንም ነበር። አይመስለኝም አይደለ? አባባል ምንድን ነው? ጋይስ ታፕታፕ አድርጉ። ግን ተውት ታፕታፕ ጋይስ ይላል። አንተ በቃ ስትባል አልሰማም እንዴ? ሰውዬ ይበቃኛል። ኦመር ነበር እዚህ ውስጥ። ኦመር ነሚቼ ኦመር ጀጠምቶ እኮ ጅራዩ ማሊፈ ከጨልስን ቤኮፎ 5 ጥያቄ ልጠይቅ። ከመለስክ ትሸለት ምንም አትቀጣም። ካልመለስክ ግን ትንሽ አንበሳ ትወርዳለህ። እስላማዊ ጥያቄ ነው የምጠይቅ። አይ ከመለስኩ ሽልማት ካላገኘው ምንድን ነው? ከመለስክ ከ5ቱ 4 ከመለስክ ትንሽ አንበሳ ወርዳለሁ። 5ቱንም ከ5ቱ 4 ትንሽ አንበሳ እንዴት አድርገሽ ነው የምትወርጂው? $50 አላችሁ እንትን ውስጥ እገዛለሁ። እንደ መብቴ እኮ ነው። እገዛለሁ ወይ ብሩን እልክልሃለሁ። ብሩ ትልክልኛለሽ? ማይልኛ ያው ወረበት ሀዊት ወላሂ በይ ወላሂ ቆይ ሪከርድ ላድርግሽ። ቆይ እሺ አንድ አንበሳ ትንሽ አንበሳ ስንት ብር ናት? 10,000 ብር አይደለችም? ደንስ በስትዘረዘር 10,000 ብር ነች። አይደለችም። ባለፈው እንግዳ ሆስፒታል ሆኜ ትንሽ አንበሳ ዋጋ ብለህ 3,000 ብር ይላክልኝ። ይሁን እሺ 3,000 ብር ሂጂ አሁን። የመጀመሪያ ጥያቄ የነብያችን ሰለላሁ ዐለይሂ ወሰለም ስም ስንት ጊዜ ነው ቁርአን ላይ የተጠቀሰው? ስልክን አስቀምጥ። እንደዚህ በል ወሬኛው ቮይስ ልከፍት ነው። ቆይ መጀመሪያ ቃል ግቢልኝ። ቆይ አይቻልም። አሁን አይቻልም። ስለሰማ ጥያቄውን ታያለህ። አይቻልም። እሺ እኔ ቃል ገባሁ። ሀምዛ ይሙት ቃል ገባሁ። ይኸው ማልኩኝ። አስቀምጥ ስልክህን ማልኩኝ። በቃ እስቲ ቮይስ ላይ አስይዛት። ወላሂ ጥያቄ ሰርች እያደረግ ወላሂ አይደለ? ወላሂ ነው። እስኪ ማል በእናትህ ቴክስት እየመለስኩ ነው። ቆይ አንዴ እሺ ሊጨርስና ሀጃዬን ሊጨርስና ትጠይቀኛለሽ። ጥያቄውን ማየት አይቻልም። ኮመንት ላይም ደግሞ አንድ ሰው ከጻፈልህ አይቻልም። ሀዊ ሂጂና ኮመንት ላይ እንደሚጽፍለት እና እንደማይጽፍለት ይይልኝ።
እሺ እሺ ቀጥይ። እጅ እንደዚህ አድርግ። ይኸው ኮመንት ማየት አይቻልም። አይንህን ጨፍን። እሺ እንዴ አይቻልም። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ስም ቁርአን ጊዜ ስንት ጊዜ ነው የተጻፈ? 4 ጊዜ 5 ጊዜ። አንድ ጊዜ በነቢያችን በቃሲም ስም። እሺ የነብዩላህ አደም ስም ስንት ጊዜ ነው? አንዴ ደግሞ ቃሲም ተብሎ 5 ጊዜ ነው። ግን እኮ መሐመድ ነው ያልሽው። እንደዚህ ይባል የለ። እኔ ቃሲም እኮ የእሳቸው ስም ነው። የነቢያችን ስም አይደለማ የመሐመድ የሚለው ነው ያልሽው። ስጠይቂ ሀፍሳ ነቢያችን እኮ መሐመድ የሚለው ነው ያልሽው። ሲሞት እንዴት ነበር ጀናዛቸው የታጠበው? ጀናዛቸው እንዴት ነበር የሆነ? ምን ይሆን ጊዜ ከመቃበሩ በፊት እንዴት ነው አስረዳሽ? አስረዳኛ። ጥያቄው ድገሚልኝ፣ አልገባኝም። ስልክ እጅ እንደዚህ አድርግ። ስልክህን ዝቅ መንካት አትችልም፣ አይቻልም። አልጫወትም አንተ ጋር እኮ። እሺ ይኸው አረ እየጎረጎረ ጥያቄውን ድገሚልኝ። እጅ እንደዚህ አድርግ። አልተገለጸም ልበል እንደብሱ። እጅ እንደዚህ አድርግ። ነብያችን ሊቀበሩ ሲሉ ከዛ ጀናዛቸው ታጥዋል ወይ አልታጠበም? እንዴት ነበረ የሆነው? በምን አካሄድ ነበር የተቀበረው? አልተገለጸም። ተገልጿል። እንዴት ነበር የተገለጸው? አላህ ሱብሃነሁ ወተዓላ እና አቡ ጣሊብን እንቅልፍ አስተኝቶ ከዛም በኋላ በምናብ ነገር ላርጋችሁ እና ጀናዛ ውሃ ድፉበትና ቀበራቸው ነበር የተባለና እስከ ልብሳቸው ታጥቦ ነበር የተቀበሩት። አንድ ኤክስ አንድ ምታሺ። እሺ ሶስተኛ የነብያችን ሰለላሁ ዐለይሂ ወሰለም አራተኛ ሚስት ማን ናት? አይቻልም። ሚውት አድርጎ ድምፅ እየሰማ ወረቀል እኔ አልጫወትም። ተውት። ፈርታም ነው ፈርታም። እኔ አጭሚ እንደዚህ አይነት ሰው አይቻል አቅም እዚህ ምድር ላይ። እሺ ስልክ ተደውሎብኝ ነው። የነቢያችን አራተኛ ሚስት ማን ናት? መልሱም ጥያቄው ይሄ ስሚ ፈኪ ፈኪ ወየ ሁለተኛውን ጥያቄ ሰርልጂው እና ድጋሜ ሌላ ጥያቄ ጠይቀኝ። አልጠይቅም መብቴ ነው። ኧረ ኖ ይሄ አይሆንም። የሁለተኛው ጥያቄ ይሆናል። ምንድን ነው የማይሆነው? ይሆናል። እንደዚህ አይነት ጥያቄ አትጠይቅኝ። እኔ በአንድ የሚመለስ ጥያቄ ጠይቅኝ። ትንተና ምናምን አትጠይቅኝ። በቃ በአቡ ጣሊብ አማካኝነት አቡ ጣሊብን ምን አላህ ምን ነገር አሳያቸውና በዚህ አስተኝቷ በቃ ጥያቄሽም ልክ አይደለም። ጥያቄሽም ልክ አይደለም። ልክ አይደለም እያልኩሽ ነው። ቡሃሪ ጋር ለሄድና ትክክላለች። ምን ያለ ሶስተኛ ጥያቄ መልስ። እሺ ከቀየርኩት እቀይረዋለሁ። ሶስተኛውን ጥያቄ መልስልኝ። እሺ ተውኩት። ሁለተኛ ጥያቄ የነቢያችን አራተኛ ሚስት ማን ናት? ኮመንት አታንብብ፣ አይቻልም። አንድ እስከ 5 ቁጥር አለ። 2 3 4 5 ሀፍሷ አይሻ ሀፍሷ ና እኮ የሁለተኛ ጥያቄ ተሰርዟል። እሺ ሰረዝኩልህ፣ ችግር የለም። በነገራችን ላይ ኮሜንት ላይ እስካሁን ምንም አይነት ጥያቄ የተመለሰ የለም። ወላሂ የሚያውቅ ራሱ የለም። የሶስተኛውን ሰርዘሽልኛል። አንድ ነው ያጣሁት። ከዚህ በኋላ ያሉትን 3 ጥያቄዎች አሉኝ። አራት ነው የሚገርም። 3 2 እኮ ጠየሽ፣ አንድ አገኘው፣ አንድ አጣሁ። እሺ አንድ አበባ። እሺ እኮ 3 ጥያቄ ከመለስኩኝ እንትን እላለሁ ማለት ነው። ቆያ ጋይስ ታፕታፕ አድርጉ። በጣም ብዙ ጥያቄ ከመኖር የተነሳ የትኛውን ነው ሊመልሰው የማይችለው ብዬ ለመጠየቅ ያሰብኩት። ጋይስ ታፕታፕ አድርጉ። ለነቢያችን የወረደለት ሱራ የቁርአን ሱራ ምንድን ነበር? ይቅራ ነው። ሱረቱል አንከቡል። ጥያቄው ልክ አይደለም። ምንድን ነው? ወላሂ ትክክል ነው።
ጆሲ እንዴት ነህ? ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? የወረደለትኝ ሱራ ምንድን ነው? ሱረቱ አንከቡት ለእነሱ ነው እንዲ ያልሽው? ለነብያችን በእነሱ ላይ ያልሽ እኮ መስሎኛል። መጀመሪያ የወረደው ያልሽ መስሎኛል። ይኸውላችሁ መሳሳብ እኮ ማለት ነው። እንደዚህ ነው ያወረደው። እንደዚህ ነው ትክክለኛ የወረደላቸው ነው። ይኸውልህ ለነብያችን ሰለላሁ ዐለይሂ ወሰለም የወረደላቸው ማተወረደላቸው እኮ አልሰማም። እኔ ጥያቄው እንደዛ አልሆነልኝም። ይኸውልህ ታዲያ ካልሰማኝ ለምን መለስክ የሚባል ነገር የለም። በእነሱ ላይ የወረደው የመጀመሪያው ቁርአን ኢቅራ ቢስሚ ረቢከ ለዚ የመጀመሪያ ቁርአን አላልኩም። የወረደለት መጀመሪያ ቁርአን አላልኩም። እኮ እሱ መስሎኛል። እንደዛ ያልሽ መስሎኛል አላልኩም። የመጀመሪያ መሰለም አልመሰለም አልወጣኝም ከቃሌ። ስለዚህ አይመለከተኝም። ኖ ጥያቄሽ ግልጽ አይደለም ነው። ግልጽ የሆነ ጥያቄ ይኸውልህ ግልጽ ካልሆነ ግልጽ አድርጊልኝ ማለት ነው። ለምን መለስክ? እኔ ደግሞ እኔ ያመሰለኝ ጥያቄሽ ውስብስብ ስለሆነ ነው። ሴትዮ ጥያቄሽ ውስብስብ ስለሆነ ነው። ጥያቄሽን ግልጽ አድርጊ እና መልሽ ጠይቂኝ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ቀብርን ለመቆፈር ሁለት ሰዎች በሄዱ ጊዜ አንዴ ቆይ እሺ አሁን ድገሚ ንገሪ ጠይቂ። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር ቆፍረው ሊያወጡ ባሉ ጊዜ ማን ነበረ ሂደው የነቢያችን ቀብር ያስጠበቁት? ቶሎ መልስ። 1 2 3 4 5 6 አቡበከር ስዲቅ 8 9 10 ኑረዲን ዘንጊ ይባላል። እኔ ኑረዲን ዘንጊ ምንም እንዴት ላውቀው እችላለሁ? ኑረዲን ዘንጊ የነቢያችንን ቀብር ሊያወጡ ያሉ ሰዎች ማለት ነው። ለመጀመሪያም ለመጨረሻም ጊዜ በዚህ ምድር ላይ እነሱ ብቻ ነበሩ። በሀዲስ ላይ የተጻፉት እነሱ ናቸው። ማን ያደራቸው? ኑረዲን ዘንጊ። እንዴት አውቀው? በህልማቸው አይተው። ከዛም በኋላ መልእክተኛ ተልኮ አልመለስኩም። ሰዎች እንዳታረግ ደግሞ አይቻልም። ሙላተር እንዲህማ እኮ ስለገባኝ እኮ ነው። ተራ ጠይዳት ነው። የኔ የት ነሽ ግን? አሁን የሚያንስለኝ ሰው እሺ 3 አልመለስክም። 1 መልሰሃል። 1 አልመለስክም። በአጭቤነት ነው። 4 አንድ ጥያቄ። አሁን 1 ጥያቄ ቡም ያለ ጥያቄ ጋይስ ትሪፕል 1 ጋላክሲ ልስጡኝና ልቅጣት ጋይስ። 1 ጋላክሲ ትሪፕል ላይ 1 ጋላክሲ ጋይስ። ትሪፕል ላይ 1 ጋላክሲ የለም። ጊፍተር እኔ ጋ አንድም ጊፍተር የለም ጋይስ። ትሪፕል በ3 ነው የታዘው። በ3 ጠይቀ ይለቅ ትሪፕሉ። እሺ ነቢያችን ኢብራሂም አለይሂ ሰላም በሳቸው ሰላም ይውረድና በሳት ላይ አዶላህ ካፊሮች በወረወሩት ጊዜ አላህ እሳቱን ልክ እንደሱ ጋር አድርጎለትን ገብቶ የጠየቀው ማን ነበር? 1 2 3 4 5 6 7 ማላይካ 8 9 10 እናታቸው እናታቸው ሂዳ አላህ አራርቶላት ልጅ አንተ ያለህበት መንገድ እውነት ነው ብላ ሂዳ አናግረው አቅፋው ነበረ። ከዛም በኋላ የተመለሰ አላህ ወርደን ወሰላም ካለ በኋላ ሰው ሁሉ እየነደደ ነው ብሎ ከሄደ በኋላ ነበረ ቁርአን ላይ ተጠቅሷል፣ ሀዲስ ላይ ተጠቅሷል። ሀሚስ ምሽት ላይ ኡስታዝ አቡበክር ተናግሮታል፣ ኡስታዝ በድሩ ሁሴን ተናግሮታል። እኔ እንግዲህ ምን ላድርግ? እወቃልኩ አታውቅም። አሁን አሸንፊያለሁ እኮ ጅብሪል እኮ ነው ያልኩት ግን እናታቸውን ያልሰማው እኔ ታናት ያዝልኝ ያለ በቃ ጋይስ ትንሿን አንበሳ ስጧት ጋይስ። አንድ ሰው አንዳባ ጥያቄሽ ወላሂ በጣም የሚከብድ ነው። አንቺ የሚመለስ የተናገረው ነው አይደለም። መላይካ ጅብሪል አይደለም እናታቸው ናት እያለች እኔ አሁን አላውቅም። መላይካ ጅብሪል መስሎኛል እኔ ግን እሷ እናታቸው ናት እያለች ነው። እኔ ደግሞ አልሰማሁም። እውነት ለመናገር አላውቅም። ሀሚስ
ወይስ ምሽት ላይ ራሱን የሰምችው ነው? አሁን እርግጠኛው እንጂ ጠየቁት ኡስታዝ በድሩ ሴት። እሺ እሱን ተውትና ማለት ነው አሁን ደብል ነው ደብል ነው ዘዳብል አሁን ምንድን ነው አሁን ምንድን ነው አራት ትንሽ አንበሳ ታወርዳለህ። አይ በብር ይሁንልኝ ካልኩኝስ በ10,000 ብር ላክተው ለበል 09 ስለዚህ አንቺ ላይ 5,000 ብር ነበረኝ 2,000 ብር ቀርቶብሻል። ማርያም አንተ አለብህ 80 ምናምን ሺህ ብር በ5,000 ብር ላከው አርጌ ጋይስ ታፕታፕ አድርጉ። ትንሿ አንበሳ መፈልጊው አንበሳው ነው እንደምፈልገው ይጫወታል ይጫወታል። ጋይስ ትንሿን አንበሳ አወርዱላት፣ ትንሿን አንበሳ አወርዱላት። አይ ጥያቄሽ በሙሉ ልክ አይደለም፣ ይሰረዝልኝ። አልስማማም። እንዳ ታዲያ ተራ ተራውን ልንገርህ። ነብያችን ሰለላሁ ዐለይሂ ወሰለም መንገድ ላይ ሲገቡና ሲወጡ ምትለክፋቸው ሴት ማን ነበረች? መጨረሻ ምን ሆነ ብዬ ልጠይቅ? እንደ ተራ ተራ ጥያቄ ይህንማ ህፃንም ይመልሰዋል። የነብያችን ሰሃባ ቅርብ ወዳጅ ማን ነበር ልበልህ? ሙአዚኑስ ማን ነበር ልበልህ? አይ ጎበዝ ናት እኮ ፈኪ፣ እንትን በዲን እኮ ጎበዝ ናት። ቀርታለች ማሻአላህ። ፈኪ መጀመሪያ ሚስቴ ወንድሜ ነው ማዳት ብሎ ሲጠይቀኝ አልሞት ለምን ታርዳማኛለህ? እሺ አሁን በደንብ ጥያቄ እችላለሁ የምትሉ ሰዎች አንድ ቁጥር ጻፉልኝና ገዝት አስገብቼ እኔም 5 ጥያቄ ጠይቃታለሁ። ካልመለሰች አካካስኩኝ፣ ከመለሰች ደግሞ እጥፍ ከመለስሽ ተካካሰ፣ ካልመለስሽ ተካካሰ፣ ከመለስሽ ደግሞ እጥፍ ነው የምትሆኙ ማለት ነው። አልፈልግም፣ አይካካስብኝም፣ አልመለስም። እንደዚህ የሚባል ነገር የለም። መብቴ ነው። እኔም የራስሽን እንትን ይዘሽ አይደል የመጣሽው? እኔም መብቴ ነው። ጭራሽ ድንጋይ የሆነ ጥያቄ ጠይቅሻለሁ። ድንጋይ የሆነ ጥያቄ ፎዚቲ አሲያ ምናምን አትችሉም። ስትቀልዱ ነው። አትችሉም። ምንም እውነት አንድ ቁጥር እየጻፋችሁ ነው። ታውቃላችሁ። እስቲ አንድ ጥያቄ ተጠይቃችሁና መልሱ። አንድ ከባድ ጥያቄ ጠይቃቸው እስቲ። አሁን አንድ ቁጥር የጻፉ 20 ሰዎች አሉ። ያንቺ ጥያቄ መልሱታል። እነሱ እውነት ይኖር ወይስ ገብተው